ሄርሜላና ሩታ አብርሽ ትቷቸው የሄደበትን ሚስጥር አወቁት። ሁሉንም ያስደነገጠ ነገር ተፈጠረ። አብርሽ ሁለቱንም ተሰናብቶ ለምን እንደሄደ፣ ምን አይነት ግንኙነት ከማን ጋር እንዳደረገ ደረሱበት። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? ሁልጊዜም ለሰው ልጅ መልካሙን ቅኑን የምትመኙ ሁሌም ትክክለኛ ነው፣ እውነተኛ ነው፣ እውነት ይዟል፣ እውነት አለው ብላችሁ ካሰባችሁት ሰው ጎን የምትቆሙ ውድ ቤተሰቦቼ እንደምን አላችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። አዲስ መረጃ ይዤላችሁ መጥቻለሁ። እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሆኑ። ላይክ ማድረግ ሼር ማድረግ አይረሳ። ወደ ቪዲዮ ያልፋሉ። እንግዲህ በሰሞኑ ያው አብርሽ ወደ ራሱ ደግሞ ከተመለሰ በኋላ ብዙ ነገሮች አወዛጋቢ ብዙ ነገሮች ተፈጥሯል። አብርሽ አሁን ላይ ሩታ ነው የሚመርጠው፣ ሄርሜላ ነው የሚመርጠው፣ ከማን ጋር ይሁን የሚሆነው ብለው ብዙዎች እያሰቡ ባሉበት ሰዓት አብርሽ መጥቶ የማይሆን ነገር እንደተናገረ እንግዲህ ሁላችንም ያየነው ነው። አብርሽ እኔ ካሁን በኋላ ከሩታ ጋርም ከሄርሜላ ጋርም ሆነ መሆን አልፈልግም፣ እኔ አሁን የራሴን አዲስ ህይወት መጀመር ነው የምፈልገው ብሎ እንደዚህ አይነት ውሳኔውን ተናግሯል። እንግዲህ በዚህም ምክንያት ያው ብዙዎች አብርሽ አሁን እያደረገ ያለው ነገር ልክ አይደለም። ምን ማለት ነው? የሴቶቹን ህይወት የሁለቱንም ከአንዷ ከሩታ ልጅ ራሱ አለው የሚፈልገው የሚጠብቀው አባትነቱን የሚፈልገው እኮ ልጅ አለው። እንዴት ሩታ ነው በዚህ ጊዜ አሁን ላይ ከህይወቴ ሙሉ ለሙሉ እንድትወጭ ብሎ ይናገራል። ሄርሜላም ብትሆን ለሱ ብላ በጣም ብዙ ነገሮችን ያሳለፈች ሴት ናት። ብዙ ነገር አብሮኝ ይሆናል፣ ነገሮች ይስተካከላል፣ እኔን ይመርጣል ብላ ብዙ ነገሮችን ከስድብና ከሰው መገላመጥ ወይም ከእንደዚህ አይነት ነገሮችም ጀምሮ ብዙ ነገሮችን አሳልፋለች እና እንዴት ይሄን ሁላ ነገር እያወቀ አሁን ደግሞ ሁለቱንም ከህይወቱ አስወጥቶ አዲስ ህይወት ከአዲስ ሴት ጋር ነው የምኖረው እንዴት ይላል? እሱ ማን ነው? እሱን አሁን ላይ ማን ነው? የትኛዋ ሴት ናት አብርሽ ሁል ጊዜ ከኔ ጋር ይሆናል ብላ አብረው የምትሆነው በሙሉ ነፃነት በሙሉ ኮንፊደንስ ከዚህ በኋላ አብርሽ ከኔ ጋር ነው የሚሆነው ብላ አምነው ከሱ ጋር የምትቀጥል ሴት ምን አይነት ሴት ናት? ይሁን ሁላ ነገር ካረገ በኋላ እና ሁለቱንም ሴቶችን ትቶ ድጋሚ ሶስተኛ ሴት ጋር ሲሄድ ሙሉ ለሙሉ ለጊዜያዊ ነው ወይስ ደግሞ አብርሽ እድሜውን ከኔ ጋር ይኖራል ብላ የምታምነው ሴትስ ከየት ነው የሚያገኘው ብለው እንግዲህ በውስጥ መስመርም ብዙ የደረሰን እንዲሁም ደግሞ አብርሽ ላይ ብዙ የተበሳጩበት ሰዎች አሉ። በሌላ በኩል ሩታና ሄርሜላ እንግዲህ አብርሽ አሁን ላይ ሁለታችሁንም አልፈልግም፣ እኔ የራሴን ህይወት ነው መኖር የምፈልገው፣ ስለዚህ አሁን ላይ ሁለታችሁም ከህይወቴ ውጡልኝ ተብለዋል። ይሄ ለሁለቱም በጣም ከባድ ነገር ነው። ልጅ ይዛ ተስፋ አድርጋ ለምትጠብቀው ሩታም ቢሆን ከዛ በተረፈ ደግሞ ቀለበት አስሮላት ነገ ያገባኛል አዲስ ህይወት እንጀምራለን ብላ ለምትጠብቀው ለሄርሜላም ጭምር ይሄ ነገር እጅግ በጣም ልክ ያልሆነና ሁለቱንም ደግሞ ምን አይነት ሰው ላይ እስካሁን ተስፋ እንዳደረጉና ምን አይነት ሰው እንደነበርም የሚያሳያቸው ነገር ነውና አሁን ላይ ሄርሜላና ሩታ አብርሽ እንዲሆነበት ምክንያት ይሄ ብቻ አይደለም። እንደዚህ በቀላሉ ማለት እንግዲህ ወልዷል ወይም ደግሞ ትዳር ነበረው። እሷም አሁን ብዙ ጊዜ ሲለምናት የነበረች ናት ሩታ እና አሁን ላይ ፈልጋለሁ ብላ ተመልሳ፣ በዛ በሌላ በኩል ደግሞ ሄርሜላ ሩታን ትዳሩን እንዲተው ምናምን ያደረገችው ሄርሜላ ደግሞ በሌላ በኩል ኖራ እሱ ሁለቱንም አልፈልግም እኔ የምፈልገው አዲስ ህይወት ነው ሲል ሁለቱም ሊቀበሉት አልቻሉም። ሩታም ሄርሜላም አዲስ ህይወት እንደዚህ እንደቀላል አሁን ለምሳሌ አዲስ ህይወት ብትጀምር ህይወትክን ብትቀጥል ሁለታችንም ደስታችን ነው። ሆኖም ግን ህይወትክን ስትቀጥል ከኔም ጋር ከሷም ጋር ካልሆነና ከሌላ ሴት ጋር ሊሆን እንደማይችል የሆነ ከጀርባ እኛ ማናውቀው ሚስጥር አለ ወይ? እኛ ያልተረዳ ነው እኛ ያላወቅነው ነገር አለ ወይ? ይሄ ካልኖረ በስተቀር አሁን ላይ ሁለታችንም ኢግኖር ልንደረግ አንችልም ብለው ሁለቱም እንግዲህ ሌላ ከጀርባው አብርሽ አሁን ላይ ከጀርባው የያዘው ነገር እንዳለ ከጀርባው ሌላ ሚስጥር እንዳለ
እነሱ ያልደረሱበት ያላወቁት ነገር እንዳለ ሁለቱም ተነጋግሯል። በዚህም ደግሞ ሁለቱም ተስማምተዋል። ምክንያቱም ደግሞ አብርሽ ደህና ከሆነ ሊመለስ የሚችለው ወይ ሄርሜላ ጋ ነው፣ አለበለዚያ ደግሞ ሩታ ጋ ነው። ከሁለቱ ድጋሚ ደግሞ ሁለቱንም ማስወጣት ማለት ይሄ ልክ ያልሆነ ነገር ነው። ህይወቱን እንደገና መጀመር እፈልጋለሁ ማለት ልክ ያልሆነ ነገር ነው እና ከጀርባው ያለው ነገር ትልቅ ወይ ሚስጥር አለ ወይም አብርሽ ያሰበው ነገር አለ እንጂ እንደዚህ ሊያደርግ አይችልም ብለው ሁለቱም የተስማሙበት። ብዙ ጊዜ ሄርሜላና ሩታ ተስማምተው አንድ ነገር ላይ አያወሩም። አሁን ግን በአብርሽ ጉዳይ ወይም ሁለቱንም አብርሽ ከመተው አንጻር ምንድን ነው ከጀርባው ያለው የሚለውን ሁለቱም ተስማምተው የሆነ ነገር አለ፣ የደበቀን የሆነ ሌላ ነገር አለ፣ ወይም ደግሞ አብርሽ ያወቀው እኛ ያላወቅነው ነገር ቢኖር ነው እንጂ እንደዚህ አይነት ነገር ሊያደርግ አይችልም፣ ያውም ሁለታችንም ላይ ብለው ተስማምተው ነገሩን አብሮ ለማጣራት እንደወሰኑ። ምክንያቱም ደግሞ አብርሽ አሁን ላይ ምን አይነት ህይወት ነው የሚኖረው? ምን አይነት አሁን ዝም ብሎ ሴት መቀየር ብቻም እየሆነ ነው የእሱ ህይወት። ሙሉ ለሙሉ አንዷ ሴት ትመጣለች፣ ከሴቶቹ ጋር ይጋደላሉ፣ ይጣላሉ። ከነበረችው ሴት ጋር የምትመጣው ሴት ይጣላሉ። አሁን እንግዲህ ሶስተኛ ሴት ህይወቱ ላይ መጣ። አዲስ ሴት ጋር ነው ህይወቴን መቀጠለው አለ ማለት ሶስተኛ ሴት ድጋሚ ህይወት ውስጥ አለች ወይም ደግሞ ትመጣለች ማለት ነው። ምንም ሳይኖር ደግሞ ሊያወራ አልቻለም። እንዲሁ በደፈና ከእኔ የምፈልገው በቃ ከአዲስ ሴት ጋር ነው ብሎ ሊያወራ አይችልም እና ህይወት ውስጥ ያለችዋ ሴት መጀመሪያ ማናት የሚለውንም ጭምር ከዛ ደግሞ እንዴት ነው በአዲሷ ሴት እንዴት ይለውጣቸዋል? ልጅ ድረስ የወለደችለትን ብዙ ነገር ደግሞ መስዋዕት ያደረገችለትን ሴት እንዴት ይለውጣቸዋል? ቢያንስ ከሁለቱ አንዱን ራሱ አለመምረጡ አሁን ላይ ምን አይነት ጸባይ ነው ያለው? ምን በጣም የሚያሳፍር ነገር ነው አብርሽ እያረገ ያለው የሚሉም ደግሞ አሉ። ምክንያቱም ደግሞ እያረገ ያለው ነገር ሴት መቀያየር ነው እንጂ ቆም ብሎ አስቦበት የሚወስን ሰው አልሆነም። በቃ ከአንድ ሰው ጋር ነው ጸንቶ መኖር ያለበት የሚለውንም የሚወስን ሰው አልሆነም አብርሽ። በቃ ሁል ጊዜ ይገባል፣ የማይሆን ነገሮችን ያሳልፋል። ህይወት ውስጥ የማይሆን ነገሮች ይፈጠራሉ። ሌላ ደግሞ ትቶ ይወጣል። ሁል ጊዜ ትቶ መውጣት ነው። ከሩታ ጋር ነበረ ትቶ ወጣ፣ ከሄርሜላ ጋር ነበረ ይኸው ትቶ ወጣ። ሁል ጊዜም እየተወ አዲስ ነገር ፍለጋ ላይ ነው የሚሄደው እና ያ ነገር ደግሞ እጅግ ልክ ስላልሆነ ነው ሁለቱም ቢሆኑ አሁን ላይ ሩታም ሄርሜላም አዲስ ሴት የተባለችዋን ሴት ጭምር ሄደው አናግረው ምን እንደሆነ ምን እንዳላቸው ምን ጀምሮ እንደሆነ እርግጠኛ መሆን እንፈልጋለን። እውነት እሱ የሄደበት ምክንያት ከኛ የተሻለ ሰው አግኝቶ ነው ወይ? እውነተኛን ትቶን ነው ወይ? ምክንያቱም ሁለቱም ወደ ራሳቸው ህይወት በስርዓቱ እሱን እርግፍ አድርገው ትተው የሚመለሱ ከሆነ ድጋሚ ዞር ብለው ማየትም ስለማይፈልጉ ይህንን ነገር እርግጠኛ መሆንም ስለፈለጉ ነው ይህንን እያሉ ያሉት። ስለዚህ አሁን ላይ ደግሞ ያው ሩታና ሄርሜላ አንድ ላይ ሆነው አዲስ ሴት የተባለችውን ፈልገው ያገኛታል ይሁን የሚለውን ደግሞ አብረን የምናየው ይሆናል። እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሆኑ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩ።